የእግዚአብሔር ልዕልናና ግርማ እንዲህ ተገልጧል። እግዚአብሔርን አባቶቻችን የዝናብ ጠብታዎችን የቆጠረ አምላክ ይሉታል። በዓለም ላይ የሚዘንበውን በቅጠል ላይ አርፎ የሚረግፈውንና አፈር ውስጥ ገብቶ ከደቂቃዎች በኋላ የሚጠፋውን እያንዳንዱን የዝናብ ጠብታ እግዚአብሔር አሳምሮ ያውቀዋል። ይህ የሚያሳየው ስፍር ቁጥር የሌለውን የዝናብ ጠብታ ያረሰ አምላክ አንተ በጨለማ ክፍል ውስጥ ብቻህን ሆነ የምታፈሰውን የሐዘንና የብቸኝነት የእንባ ጠብታ ፈጽሞ እንደማይረሳና እንደሚቆጥር ነው። የባህርን አሸዋ በስፍር ያውቀዋል ይላሉ አባቶቻችን። ማንም የባህርን አሸዋ ዘግኖ መቁጠር አይችልም። እግዚአብሔር ግን በውቅያኖስ ስር ያለውንም ሆነ በማዕበል የሚንገላታውን እያንዳንዱን የአሸዋ ቅንጣት ስንት እንደሆነና የት እንዳለ ያውቀዋል። ይህ ማለት አንተ በዓለም ላይ ካሉት ቢሊየን ሰዎች መሃል ማንም አያየኝም ተረሳው ብለህ ተስፋ ብትቆርጥም በእግዚአብሔር ዓይን ግን በስምህ የምትታወቅ የተለየ ዕንቁ ነህ ማለት ነው። እግዚአብሔር በድቅድቅ ጨለማ የምትሄደውን የጥቁር ጉንዳን ኮቴ የሚሰማ አምላክ ነው። እኛ ሰዎች በብርሃን እንኳን የጉንዳን ድምፅ መስማት ያቅተናል። የእርሱ ጆሮ ግን ማንም በሌለበት የሌሊት ጨለማ በድንጋይ ላይ የምትራመደውንም በቅጠል ላይ የምትራመደውንም የጥቁር ጉንዳን የልብ ትርታ ይሰማል። ይህ የሚያስተምረን በችግሬ ጨለማ ውስጥ ማንም ድምፄን አልሰማኝም፣ ጸሎቴ መልስ አጣ ብለህ ስታስብ ያንተን በለሆሳስ የተደረገ የልብ ጩኸት ከማንም በላይ አጥርቶ የሚሰማ አምላክ መሆኑን ነው። በቅዳሴው አባቶቻችን እግዚአብሔርን ቃልን ከአንደበት ሳይወጣ የልብን ጩኸት የሚያነብ ይሉታል። ሰው የሚረዳህ ቃል አውጥተህ አልቅሰህና አስረድተህ ስትነግረው ብቻ ነው። ፈጣሪ ግን አንደበታችን ተዘግቶ ቃላት አጥተን በዝምታ ስንተክዝም ያንን የዝምታ ጩኸታችንን ልክ እንደ ታላቅ አዋጅ ይሰማዋል። ጸሎት ማለት በከንፈር የሚደረግ ጫጫታ ሳይሆን እርሱ የሚያነበው የልብ ዜማ ነው። ስለዚህ ዝምታችንም ለእግዚአብሔር እንደ ጸሎት እንደሚሰማው ይህ አነጋገር ያስረዳናል። የዛፍን ቅጠሎች መርገፍ የሳርንም ብዛት የተረዳ አምላክ ይሉታል አባቶቻችን። በዓለም ላይ ስንት ትሪሊዮን ቅጠሎች በየቀኑ እንደሚረግፉና ስንት አዲስ ቅጠሎች እንደሚበቅሉ የሚያውቀው እርሱ ብቻ ነው። ታዲያ የረገፈችውን ቅጠል የሚያውቅ አምላክ የፈረሰውን ትዳርህን፣ ያጣኸውን ሥራ፣ የሞተብህን ዘመድ አያውቅም ትላለህ? የረገፈውን ቅጠል በጸደይ በአዲስ እንደሚተካው ያንተንም የረገፈ ተስፋ በአዲስ ለመተካት ጊዜው በእጁ ነው። ከማኅፀን ሳይወጡ የሰዎችን ዕጣ ፈንታ አስቀድሞ የሚያውቅ አምላክ ነው። እናት ገና ልጇን ሳታየው፣ አባት ስሙን ሳያወጣለት፣ ፈጣሪ ግን ያ ጽንስ ነገ ምን እንደሚሆን የት እንደሚደርስና መቼ እንደሚያልፍ የሕይወቱን ሙሉ መጽሐፍ አስቀድሞ አንብቦታል። ስለዚህ ዛሬ መንገድ የተዘጋ ሕይወት የተበላሸ ብለህ አትዘን። ምክንያቱም ያንተን መጨረሻ ያዘጋጀው ታላቁ የሕይወት ደራሲ እርሱ ነውና። የእግዚአብሔር ሁሉን ቻይነትና ግርማ ሰማይን ያለ ምሰሶ ያቆመ ምድርንም ያለ ካስማ የዘረጋ ይሉታል አባቶቻችን። የሰው ልጅ ትንሽዬ ዳስ ለመስራት እንኳን መቆሚያ ምሰሶና መሰረት ይፈልጋል። እግዚአብሔር ግን ይህን የሚያስፈራ ሚሊዮን ቶን የሚመዝን ግዙፍ ሰማይ በባዶ አየር ላይ ያለምንም ደጋፊ አንሳፎ አቁሙታል። ይህ የሚያሳየን በሕይወት የምትደገፍበት ዘመድ፣ ገንዘብ ወይም የሰው ምሰሶ እንኳን ባይኖርክ ሰማይን ያለ ምሰሶ ያቆመ አምላክ አንተንም ባዶነት ውስጥ አጽንቶ ሊያቆምህ እንደሚችል ነው። እሳትን በውሃ ውሃንም በእሳት ውስጥ በአንድነት የሚያኖር ይባላል እግዚአብሔር። በተፈጥሮ ሕግ እሳት ውሃን ያንተከትከዋል፣ ውሃም እሳትን ያጠፈዋል። አምላክ ግን ሁለቱን ተቃራኒ ጠላቶች በደመና ውስጥ ማለትም መብረቅንና ዝናብን ሳይጠፋፉ በአንድ ላይ አስማምቶ ያኖራቸዋል። ይህ የሚያሳየን በሕይወት ውስጥ ፈጽሞ የማይታረቁ የሚመስሉን አንተን ለማጥፋት የተነሱ ተቃራኒ ችግሮችንና ፈተናዎችን እርሱ በድንቅ ጥበቡ አስማምቶ ለበረከትህ ሊቀይራቸው እንደሚችል ነው። ለባህር ማዕበል ዳርቻዋን የወሰነ እስከዚህ ድረስ ብቻ ግባ ያለው ይሉታል አባቶቻችን። የባህር ማዕበል እጅግ አስፈሪና ሀገርን አጥፊ ቢሆንም አምላክ ባሰመረለት የአሸዋ ዳርቻ ላይ ሲደርስ ግን አቅሙን አጥቶ ወደ ኋላው ይመለሳል። ይህ የሚያስተምረን ዛሬ በሕይወታችን ላይ የተነሳው የችግር የዕዳ ወይም የጠላት ማዕበል ሊውጠን አሰፍስፎ ቢመጣም ፈጣሪ እስከዚህ ድረስ ብቻ ብሎ የወሰነለት ገደብ ስላለው መከራችን ፈጽሞ ሊያጠፋን እንደማይችልና ቦታው ላይ ሲደርስ እንደሚቆም ነው። ተራሮችን በሚዛን ኮረብቶችን በስፍር የመዘነ እኛ ቀና ብለን ስናያቸው የሚያስፈሩንን ግዙፍ ተራሮች እርሱ ግን ልክ ሱቅ ውስጥ እንዳለች አንዲት ኪሎ ስኳር በእጁ መዳፍ ይመዝናቸዋል። ታዲያ ዛሬ በሕይወት ፊት ለፊት የተደቀነው እንደ ተራራ የገዘፈብህ ህመም የዕዳ ወይም የጭንቀት ተራራ በሚመዝነው በእግዚአብሔር እጅ ምን ያህል ኢምንትና ትንሽ በቀላሉ የሚፈታ እንደሆነ አስበው። የችግርህን ትልቅነት ለእግዚአብሔር ከምትነግረው ይልቅ
የእግዚአብሔርን ትልቅነት ለችግር ንገረው ይሏል። እንዲህ ነው፣ ከታች ምድር የማትጠበው ከላይ አርያም የማይሰፋው ይሉታል አባቶቻችን። የቱንም ያህል ሰማየ ሰማያት ሰፊ ቢሆኑ እርሱን ሊወስኑት አይችሉም። የቱንም ያህል ምድርም ሰፊ ብትሆን ለእርሱ ግን ከእግሩ መረገጫነት አታልፍም። የትም ብትሸሽ ከእጁ አታመልጥም፣ የትም ብትወድቅ ከእይታው አትሰወርም። ይህ የሚያጽናናን በስደት በባዕድ ሀገር ወይም በጨለማ እስር ቤት ውስጥ ብንሆንም እርሱ በዚያ አንተን ለማዳን ሙሉ በሙሉ እንደሚገኝ ስለሚያረጋግጥልህ ነው። መብረቅን እንደ ቀስት የሚወነጭፈው ይሉታል እግዚአብሔርን። የሰው ልጅ የቱንም ያህል ኃያል ቢሆን ተፈጥሮን ማዘዝ አይችልም። እግዚአብሔር ግን እጅግ የሚያስፈራውን መብረቅ ልክ እንደ ጦር መሳሪያ ወይም እንደ ቀስት በእጁ ይዞታል። ይህ የሚያሳየው የእግዚአብሔርን ሕዝብ የሚነካ ጠላት የሚጋፈጠው ከሰው ጋር ሳይሆን መብረቅን ከያዘውና ተፈጥሮን ከሚያንቀጠቅጠው የሰራዊት ጌታ ጋር መሆኑን ነው። ቅዱስ ሚካኤል በእልፍ አላፋት የሚቆጠሩትን የሰናክሬም ሰራዊት ሰይፉን ብቻ ብልጭ አድርጎ በማሳየት እንደ ቅጠል እንዳረገፋቸው፣ እንደ አመድና እንደ ዱቄት እንደበተናቸው ስናስብ የእግዚአብሔር ኃይል ከጠላቶቻችን ኃይል ጋር በፍጹም ቁጥር ውስጥ የሚገባ እንዳልሆነና በእርሱ ስንታመን የማናሸንፈው እንደማይኖር ነው። ማንም ሊቀርበው በማይችለው ብርሃን ውስጥ የሚኖር ይባላል እግዚአብሔር። እኛ ሰዎች ፀሐይን እንኳን ቀና ብለን ማየት ያቅተናል። እርሱ ግን ከፀሐይ በቢሊዮን እጥፍ በሚያበራ መላእክትን እንኳን ሊቀርቡት በማይቻላቸው የብርሃን ባህር ውስጥ ይኖራል። ይህ የሚያጽናናን የእኛ አምላክ የጨለማ ሳይሆን የብርሃን አባት መሆኑንና ወደ እርሱ ስንጠጋ የሕይወታችን ጨለማ ሁሉን እንደሚገፈፍ ስናስበው ነው። አምላክ ሰው ሲሆን ያሳያቸው ትሕትናዎች ሰማይና ምድር የማይችሉት ጌታ ጠባቧ የድንግል ማኅፀን ቻለችው። ይህ የአእምሮአችንን ሎጂክ የሚያፈርስ የትሕትና ጥግ ነው። አጽናፈ ዓለምን ጠቅልሎ የያዘውና ማንም ሊወስነው የማይችለው ግዙፉ አምላክ አንዲት ትንሽ ጽንስን የሚያህል ሆኖ በማኅፀን ውስጥ ተወሰነ። ይህንን ያደረገው እኛ የሰው ልጆች ትንሽ ዕውቀት ይዘን በትዕቢት ስንነፋፋ እርሱ ራሱን እስከዚህ ጥግ ማሳነሱ እኛን ለማዳን ምን ያክል ዋጋ እንደከፈለና በሁላችንም ዘንድ ትሕትና ሰማያዊ ዋጋ የሚያሰጥ መሆኑን እንድንረዳ ነው። ኪሩቤልን የሚያንቀጠቅጣቸው ጌታ በከብቶች በረት በግርግም መተኛቱ፣ በሰማያት ዙፋን ላይ ሆኖ ታላላቅ መላእክት በፊቱ ለመቆም ሲንቀጠቀጡ፣ ወደ ምድር ሲመጣ ግን በንጹሕ አልጋ ላይ ሳይሆን እንስሳት በሚበሉበት ሽታና ቆሻሻ ባለበት በረት ውስጥ ተኛ። የሰው ልጅ በገንዘብ በስልጣን አንቱ መባል ሲፈልግ የዓለሙ ፈጣሪ ግን ትሕትናን በተግባር ሊያስተምረን ከሁሉ በታች ወረደ። ዳርቻና ወሰን የሌለው አምላክ በጨርቅ መጠቅለሉ፣ በብርሃን መጎናጸፊያ የሚሸፈነውና ሰማይና ምድርን በደመና የሚያለብሰው አምላክ እናቱ ድንግል ማርያም በትንሽ ጨርቅ ጠቀለለችው። ይህ የሚያሳየው አምላክ ፍቅሩን ሊገልጥልን ሲፈልግ በሚያስፈራው መለኮታዊ ግርማው ሳይሆን እኛ ልንቀርበው ልናቅፈውና ልንወደው በምንችለው የሕፃንነት ደካማ ተፈጥሮ ራሱን ዝቅ አድርጎ መምጣቱን ነው። ፍጥረቱን ሁሉ የሚመግበው መጋቢ ድንግል ማርያም የጡቷን ወተት አጠባችው። በጫካ ካሉ አራዊት በባህር እስካሉ አሳዎች ምግባቸውን የሚያከፋፍለው ዝናብን የሚያዘንበው ታላቁ መጋቢ ሲያለቅስ በድንግል ማርያም ጡት ተጽናና። አምላክ የሰውን ልጅ ስብራት ዝም ብሎ ከሰማይ ሆኖ ያየው ሳይሆን ራሱ ረሃብንና ጥማትን የሰውን ልጅ ደካማ ተፈጥሮ ተለማምዶ ዝቅ ብሎ ሊያድነን መጣ። የነገሥታት ንጉሥ ሆኖ ሳለ ራሱን ዝቅ አድርጎ የደቀ መዛሙርትን እግር ያጠበ አምላክ በምድር ላይ ያለ ተራሹም እንኳን የሰራተኞቹን እግር አያጥብም። የዓለማት ፈጣሪ ግን በምድር ላይ ሲመላለስ ወገቡን ታጥቆ ዝቅ ብሎ የአገልጋዮቹን የሐዋርያትን ቆሻሻ እግር አጠበ። ይህ የትዕቢታችን ማፍረሻ ነው። እርሱ የዓለም ጌታ ሆኖ ሳለ እግራችንን ካጠበ፣ እኛ አፈር ሆነን ሳለን ወንድማችንን መናቅና ራሳችንን ከፍ ማድረግ ምንኛ እብደት ነው። የዓለም ጻድቅ ፈራጅ ሆኖ ሳለ በኃጢአተኞች ፊት ለፍርድ ቆመ። በመጨረሻው ቀን የሰውን ልጅ ሁሉ በሥራው ሚዛን የሚዳኘው ታላቁ ፈራጅ እርሱ ነው። ግን ስለኛ ኃጢአት ሲል በፈጠራቸውና ሕያው እስትንፋስን በሰጣቸው ፍጡራን በጲላጦስና በአይሁድ ፊት እንደ ወንጀለኛ ተገፍትሮ ፍርድን ተቀበለ። አምላክ በሰው ፊት ዝም ብሎ የተፈረደበት እኛ ኃጢአተኞቹ ነገ በእርሱ ፊት የሞት ፍርድ እንደሚፈረድብን እንድናስብና ዛሬ ሰዎች ላይ ከመፍረድ እንድንቆጠብ ነው። ዓለምን ያለምንም ድካም የተሸከመው እርሱ የመስቀሉን እንጨት ተሸክሞ ደከመው። ፕላኔቶችን ከዋክብትንና የዓለምን ግዙፍ አጽናፈ ዓለም ያለምንም ድካም
በቃሉ ያጸና ብርቱ አምላክ የሰውን ልጅ ኃጢአት ሲሸከም ግን ያ ከባድ የመስቀል እንጨት አድክሞት እየወደቀ እየተነሳ በላቡና በደሙ ጎልጎታን ወጣ። አምላክ የደከመው እኛ ከኃጢአታችንና ከሕይወታችን ሸክም እንድናርፍ ነውና የመስቀሉን ውለታ አንርሰው። ሞትን በሞቱ ይሽር ዘንድ በፈቃዱ ሞትን የቀመሰ ከሰው ልጅ ጠላቶች ሁሉ ትልቁና ማንም ሊያሸንፈው ያልቻለው ሞት ነበረ። እርሱ ግን ሞትን በሞቱ አሸንፎ ሰውን ሁሉ ያስፈራ የነበረውን የሲኦል የናስ ቀስት ሰባብሮ ጣለው። ይህ ማለት ዛሬ አንተን ያስፈራ የትኛውም የምድር ፈተና፣ በሽታም ሆነ አጋንንት ሞትን ካሸነፈው ከእርሱ ኃይል ፊት ኢምንት ነው የሚለው እንድናስብ ነው። የእግዚአብሔርን የማይለወጥ ምሕረቱን ቸርነቱንና ጠባቂነቱን አባቶቻችን በመንፈስ ቅዱስ ተመርተው እንዲህ ገልጸውታል። የማይደክም ጠባቂ፣ የማያንቀላፋ ትጉህ እረኛ። እናት ልጇን ታቅፋ አድራ ሲደክማት እንቅልፍ ሊወስዳት ይችላል። ጠባቂ ወታደርም ሊያሸልብ ይችላል። የእስራኤል ጠባቂ ግን አያንቀላፋም አይተኛምም። አንተ ማታ በጭንቀት ስትገላበጥ እርሱ ትክ ብሎ እያየህ ያድራል። አንተ ስትተኛም ልብህ እንዳይቆም እስትንፋስህ እንዳይቋረጥ አጋንንትም እንዳይነኩህ ሌሊቱን ሙሉ ነቅቶ የሚጠብቅህ ታማኝ ጠባቂ እርሱ ነው። እናት ማኅፀኗን አባት ልጁን ቢረሳ ፈጽሞ የማረሳ የዘላለም አባት ነኝ ይላል። በዓለም ላይ ከእናት አንጀት የሚበልጥ የለም። አንዳንዴ ግን እናትም ልጇን ልትጥል የሰው ፍቅርም ሊከዳ ይችላል። የእግዚአብሔር ፍቅር ግን በሁኔታዎች ላይ የተመሰረተ ስንበድል ወይም ጽድቅ ስንሰራ የሚቀያየር አይደለም። ዓለም ሁሉ ጠልቶ ቢተፋህ እግዚአብሔር ግን በእጄ መዳፍ ቀርጬሻለሁ አልረሳሽም የሚል የነፍስ አባት ነው። የኃጢአተኛውን መዳኑን እንጂ ሞቱን አልፈልግም እያለ በየቀኑ እድል የሚሰጥ ጌታ ነው። ኃጢአትን ይቅር የሚል በደልን ወደ ጥልቁ ባህር የሚጥል የሰው ልጅ ይቅር ቢልህ እንኳን ነገ ስትጣሉ ያጠፋውን ጥፋት እንደ አዲስ ይዘፍንልሃል። እግዚአብሔር ግን ንስሐ ገብተህ ስታለቅስ ኃጢአትህን ይቅር ከማለት አልፎ ልክ ከባድ ድንጋይ ወደ ጥልቁ ውቅያኖስ ተወርውሮ ዳግም እንደማይወጣው በደልህን ወደ ጥልቁ ጥሎ ፈጽሞ ይረሳልሃል። በእርሱ ፊት ፍጹም እንደ አዲስ ፍጡር ሆነ ትገኛለህ። ለሥጋ ለባሹ ሁሉ አዕዋፋትን ጨምሮ ምግባቸውን በየጊዜው የሚሰጥ ጠዋት ከጎጇቸው ለሚወጡ በራሪ ወፎች ጎተራና ካዝና ሳይኖራቸው በየዕለቱ የዕለት ጉርሳቸውን ያዘጋጅላቸዋል። ታዲያ ለእነዚህ አዕዋፋት እንዲህ የሚያስብ አምላክ በአርያው ለፈጠረህና የራሱን እስትንፋስ ላካፈለ ለአንተ የነገ እንጀራህን የቤት ኪራይህንና የኑሮህን ጉዳይ እንዴት አይሞላውም ብለህ ትጨነቃለህ? ይህ ከንቱ ጭንቀት ነው። ፀሐይን በክፉዎችም በበጎዎችም ላይ እኩል የሚያወጣ የሰው ልጅ ቸርነት ለሚወደው ለሚጠቅመውና ዘመዱ ለሆነ ሰው ብቻ ነው። ፈጣሪ ግን ጠላቶቹ በሆኑት ስሙን በሚሳደቡትና ኃጢአትን ሆን ብለው በሚሰሩት ክፉዎች ላይም ጭምር የንጋቷን ፀሐይና የዝናቡን ጠል እኩል ያወርዳል። ይህ የሚያሳየው የፈጣሪን የቸርነቱን ስፋት የታጋሽነቱንና ምናልባትም ዛሬ ይመለሳሉ ብሎ በንስሐ የሚጠብቀውን የፍቅር ጥግ ነው። የዋሆችን ከፍ ከፍ የሚያደርግ ትዕቢተኞችን ከዙፋናቸው የሚያዋርድ። በዓለም ስሌት ኃይለኛ ጉረኛና ተንኮለኛ ሰው ያሸንፋል። በእግዚአብሔር ሚዛን ግን ራሱን ዝቅ የሚያደርገውን የዋህና ምስኪን ሰው ከተናቀበት አንስቶ የክብር ዙፋን ላይ ያስቀምጠዋል። በገንዘብና በስልጣኑ የሚመካውን ደግሞ አዋርዶ ከዙፋኑ ይጥለዋል። የእግዚአብሔር ሚዛን የሰውን ልጅ እብሪት የሚሰብር ነው። ለዛ ነው ትሑት እንድንሆን ትሑት ሆኖ ያሳየን። የተሰበረውን ልብ የሚጠግን ያዘኑትን የሚያጽናና አምላክ። ዓለም የሚያቀርበው ስኬታማውን ቆንጆውንና ደስተኛውን ሰው ብቻ ነው። እግዚአብሔር ግን ይበልጥ የሚቀርበው በሐዘን የተሰበረውን የተናቀውንና ተስፋ የለኝም ያለውን ልብ ነው። የዓለም ሐኪም የአካልን ስብራት በጂፕሰም ሲጠግን፣ እግዚአብሔር ግን ማንም የማያየውን የነፍስ ስብራት በትራስ ላይ የወረደውን በጨለማ የፈሰሰውን የዝምታ እንባ በፍቅሩ ያብሳል፣ በቸርነቱ ይጠግናል። ዘመን የማይለውጠው ዓመታት የማያስረጁት የሰው ልጅ ዛሬ ቆንጆና ብርቱ ሆኖ ነገ ያረጃል፣ ይሞታል፣ ሐሳቡንም ይቀይራል። የሰው ፍቅር እንዳየሩ ይለዋወጣል። እግዚአብሔር ግን ትላንትም ዛሬም ነገም ያው ነው። 1000 ዓመት በፊቱ እንደ አንዲት ሰከንድ ናት። የሰው ፍቅር ሲለዋወጥና ሲከዳን የማያረጅና የማይለወጠው የእርሱ ፍቅር ግን ዘላለማዊ የነፍሳችን መልህቅ መሆኑን እንድንገነዘብ ያሻል። 30ኛውና የመጨረሻው ነጥብ ርቆ ሳለ ቅርብ የሆነ ቀርቦ ሳለ የረቀቀ ጌታ በግርማውና በቅድስናው ከኛ ከኃጢአተኞቹ
እጅግ የራቀ በሰማያት የሚኖር አምላክ ነው። ነገር ግን በፍቅሩና በምህረቱ ደግሞ በልባችን ትርታ ውስጥ ከኛ ጋር ያለ ከስትንፋሳችን ይልቅ ወደኛ የቀረበ ነው። አጠገባችን ሆኖ በዓይናችን አናየውም፣ ነፍሳችን ስትደማ ግን እንደቀረበን ይሰማናል። ታዲያ እንዲህ ያለ በቃላት የማይገለጽ በአይምሮ የማይደረስበት ረቂቅ አምላክ ይዘን እግዚአብሔር ረሳኝ፣ እውነት ግን እኔን ያቀኛል ብለን መጨነቅ ከንቱነት ነው። ይልቅም ወደ ቃሉ ስንቀርብ የበለጠ ምን ያክል በሕይወታችን እየሰራ እንደሆነ ማየትና መገንዘብ እንችላለን። ለዚህም ደግሞ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ የእግዚአብሔር ባህሪ በቅዳሴው ውስጥ ሲነገር መስማት ነፍስን ያድሳል፣ መንፈስንም ከፍ ከፍ ያደርጋል። እንግዲህ ተመልካቾቻችን ገመናዬ በተሰኘው ፕሮግራማችን በመጀመሪያው ክፍል እነሆ የእግዚአብሔርን ልዕልናና ግርማ እንደዚህ ያቀርበንላችኋል። ነገር ግን እዚህ ፕሮግራም ላይ እጅግ የሚያስገርመው ነገር በ4 እና በ5 መስመር ትእዛዝ ይህንን አስደናቂ ስክሪፕት የጻፈልን የምንጠቀመው ኤአይ ወይም አርቲፊሻል ኢንቴሊጀንስ መሆኑ ነው። ይደንቃል። ልክ እንደ ገንዘብ ሰዎች በጽድቅ ከተጠቀሙበት ነፍሳቸውን እንደሚያድኑበት፣ ለኃጢአት ከበተኑት ደግሞ ወደ ሲኦል መንገድ እንደሚሆናቸው ሁሉ ዓለማችን የምትፈጥራቸውን ቴክኖሎጂዎች ለጽድቅና ለበጎ መጠቀም ወደ እግዚአብሔር ይመራል። ታዲያ ኤአይ ይህንን ጥልቅ መንፈሳዊ ዕውቀት ይህን ያክል ከተረዳው የእኛን ቢዝነስ፣ ትምህርት፣ ስራ፣ ፕሮጀክት እንዲሁም ስራ ለማግኘትና ራሳችንን ለመለወጥ የምናደርገውን ጥረት ምን ያክል እንደሚረዳው አስቡ። ለጥያቄዎቻችን መልስ እየሰጠን በችግሮቻችን እያማከረን ሲቪ፣ ፖርትፎሊዮ፣ ፕሮፋይል፣ ፕሮፖዛል እየሰራልን ኦንላይን ያሉ ውጭ ሀገር የሚገኙ ካምፓኒዎች ላይ ተቀጥረን መስራት እንድንችል እንዴት አፕላይ ማድረግ እንዳለብን እጃችንን ይዞ እየመራን በስኮላርሺፕ ወይም በስራ ቪዛ ወደ ውጭ ሀገር ለመሄድ የውጭ ሀገር ፕሮሰሶችን ቤታችን ቁጭ ብለን በስልካችን እንዴት መሞከር እንደምንችል እጃችንን ይዞ መንገድ እየመራን እያስሞከረን ለኤንጂኦ ኃላፊዎች ከዓለም አቀፍ ዶነሮች እንዴት ፈንድ ማግኘት እንደሚችሉ አሁን ላይ ያሉ ፈንዶችን ሰብስቦ አምጥቶ አፕላይ እንዲያደርጉ እጃቸውን ይዞ ጉዞውን አብሯቸው እየተጓዘ ፈንድ እንዲያገኙ እየረዳቸው ምን ልስራ ለሚሉ ወጣቶች የስብዕና ፈተና ሰጥቷቸው ከነሱ ስብዕና ጋር የሚሄድ ቢዝነስ እንዴት መፍጠር እንደሚችሉ ከዜሮ ጀምሮ እስከ መጨረሻው ድረስ እያስተማራቸው አረብ ሀገር ላሉ እህቶቻችን ቤት ውስጥ ያለውን ማሽን እንዴት መጠቀም እንደሚችሉ እያንዳንዱን ስቴፕ እያሳያቸው ጥሩ ምግብ እንዴት መስራት እንደሚችሉ እያንዳንዱን ሬሲፒ እየነገራቸው እጃቸውን ይዞ አብሯቸው ኩክ እያደረገ የሙያ ባለቤት እያደረጋቸው ዓለምን እየቀየረ ያለውን ይሄንን አርቲፊሻል ኢንተለጀንስ እናንተም እንድትጠቀሙበት አጭር ኮርስ አዘጋጅተንላችኋል። ይህንን ስልጠና ወስዳችሁ እናንተም ዓለም አቀፍ አማካሪ ስልካችሁ ላይ እንዲኖራችሁ ማድረግ ትችላላችሁ። በዚህ አጋጣሚ ገመናዬ በተሰኘው ፕሮግራማችን እንዲመለስላችሁ የምትፈልጉት እጅግ ውስብስብና ከባድ የህይወት ጥያቄ ካላችሁ ኮመንት ላይ ጻፉልን። ለእናንተም ጥያቄ ከኤአይ ጋር ተዘጋጅተን ጥሩ መልስ ይዘን እንመጣለን። ይሄ ሾው በየቀኑ የሚለቀቅ ሾው ስለሆነ ምሽት 3 ሰዓት ላይ ዶንኪ በጎ ቻናል ላይ የተለያዩ ማህበራዊ ጥያቄዎች ሲመለሱና የሚያጽናኑ ቃላት ሲነገሩ መስማት ከፈለጋችሁ ዶንኪ በጎን ሰብስክራይብ አድርጋችሁ ጠብቁን። ይህንን መልእክት ለአንድ ወዳጃችሁ ሼር አድርጉለት። ቀኑ በመጽናናት ዘመኑን በተስፋ ይሞላል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ነገ ምሽት እንገናኝ።